ብልጽግና ፓርቲ የኢትዮጵያ የሺህ ዓመታትን ታሪክ ከዘመናዊ ስልጣኔ ጋር አቀናጅቶ በመደመር እሳቤ ማለትም ካለን ላይ በመጨመር ስህተቶችን በማረም ለተሻለ ነገ አዲስ ፈጠራን እያመጣ ሀገርን ለማሻገር ታላቅ ሀገር ለመገንባት በንግግር ብቻ ሳይሆን በተግባር በህልም ብቻ ሳይሆን በእውን ሀገራችንን ወደ ከፍታ እያሻገረ ይገኛል። እንደ ዞናችን ከለውጡ ወዲህ የረጅም ጊዜ የህዝብ ጥያቄ የነበረውን በዞን መዋቅር ራስን በራስ የማስተዳደር ምላሽ አግኝተን በአጭር ጊዜ የልዩ ወረዳን አደረጃጀት በአንድ ከተማ አስተዳደርና በ3 ወረዳ ዞናዊ መዋቅር በማደራጀት የህዝቡን የልማትና የመልካም አስተዳደር ጥያቄዎችን በቅርበት ምላሽ እየተሰጠ ያለበት ሁኔታ እንዲሁም በክልልና በፌዴራል የፖለቲካ ተሳትፎና ተደማጭነታችን እያደገ መምጣቱ አንዱ ማሳያ ነው። በኢኮኖሚ ረገድም ሀገር በቀል ኢኮኖሚ ሪፎርም በመከተላችን እንደ ሀገርም እንደ ዞናችን ብሎም እንደ ከተማ የታሪክ ምዕራፍ የቀየሩ ስራዎችን ሰርተናል። እንደ ሀገር በስንዴ ልማት ኢትዮጵያን የልመና ቀንበር ሰብራ ስንዴ ወደ ውጭ መላክ የጀመረችበት ተጨባጭ ድላችን ነው። የኢትዮጵያን ኩራት የሆነውን ግድባችን ኃይል ማመንጨት ጀምሯል። በገበታ ለሀገር ፕሮጀክት በወንጪ፣ በጎርጎራ፣ በኮይሻ እንዲሁም በአዲስ አበባ የተገነቡ የቱሪስት መዳረሻዎች የሀገሪቱን ገጽታ ከመቀየር ባለፈ አዲስ የኢኮኖሚ አድማስን ከፍተዋል። እንደ ዞናችንም የኢኮኖሚ ሉዓላዊነትን ለማስጠበቅ እንዲሁም በምግብና በኢኮኖሚ ራስን ለመቻል የሚያስችል ሰፋፊ ስራዎችን ሰርተናል። የግብርና ስራችንን በማዘመን በኮታ ገጠም እርሻ፣ በበጋ መስኖ ስንዴና አትክልት፣ በስንብታ በበደን የጮሮቆ ሰፋፊ ስራዎችን ሰርተናል። በልማት ትሩፋቱ በተለይ በዶሮና በልማት በርካታ ስራዎችን በመስራታችን የአርሶ አደሩና የነዋሪውን ህይወት እየቀየረ ይገኛል። እንደ አረንጓዴ አሻራ ያሉ ተፈጥሮን የመንከባከብና የአየር ንብረት ለውጥን የማቋቋም ስራዎችን በስፋት ሰርተናል። በመሰረተ ልማት በኩልም የገጠርና የከተማ መንገዶችን፣ ድልድዮችን፣ የንጹህ መጠጥ ውሃና የገጠር ቀበሌያትን የማብራት ዝርጋታ፣ የጤና ተቋማትን፣ የማህበረሰብ አቀፍ መድኃኒት ቤቶችን፣ የቅድመ መደበኛ ትምህርት ቤቶችን፣ የሁለተኛ ደረጃ ትምህርት ቤቶችን ተደራሽ ለማድረግ በዞናችን በ8 ዓመታት ውስጥ ሰፋፊ ስራዎችን ሰርተናል። ከከተማ ልማት አንጻርም በቁሊቶ ከተማ የተገነባ ያለው ከሁሉም በሁሉም ጥረትና ትጋት የመጀመሪያ ዙር ግንባታ ተጠናቆ አገልግሎት ለመስጠት የከተማው ኢኮኖሚን የሚያነቃቃ ለበርካታ ወጣቶች የስራ ዕድል እየፈጠረ የሚገኘው ታሪካዊ ኢንተርናሽናል ስታዲየም እንዲሁም ከተማውን የሚመጥን ለአካባቢው ማህበረሰብ በርካታ ስራ ዕድል የፈጠረ ተበታትነው የነበሩ ተቋማትን በአንድ ማዕከል የተቀላጠፈ አገልግሎት እንዲሰጥ ያስቻለ በአይነቱ ትልቁና ዘመናዊ የዞን አስተዳደር ህንፃ አንዱ ትሩፋታችን ነው። ኢትዮጵያን ወደ ተስፋ ሀገር እናሻግራት ሁላችንም በመደመር